ጭምብል ክፍል 9 ደራሲ ዳኒ የውሰልች ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ። መፍትሄ ያጣ ሰው መከራ አልፎ መከራ የሚተካበት፣ አንዳንዴ ከአቅም በላይ ሐዘን የሚበረታበት ሰው አለ። አንዳንድ ሰው ዝም ሲል ሞኝነቱ ሞኝ አሊያም ፈሪ ሆነ ይመስለናል። አሊያም ክፉ አረመኔ እንዲሆን እንፈልጋለን፣ በግድ አውሬ እንዲሆን። ንጉሴም ለጥላሁን የቱን እንደሚመኝ ባይታወቅም ከአቅም በላይ ስቃይ እያደረሰበት ነው። ኳ እርጋታ የሚሰማ የእግር ኮቴ ድምፅ። ሆስፒታሉ ዝም ጸጥ ረጭ ብሏል። ጥላሁን በጭንቀት ከወዲያ ወዲያ ይንጎራደዳል። በኮሪደሩ ላይም ሌላ ሰው የለም። ብርቄ ራሷን ስለሳተችና የመውለጃዋ ቀን ስለደረሰ ህፃኗ በሆዷ ውስጥ ስላለች የእሷም የልጇም ህይወት አደጋ ላይ ስለሆነና በህይወት ለመቆየት የግድመና ከእናቷ ማህፀን ከ8 ወር የሞቀ ቤቷ መውጣት ግድ ነውና እናቷን ማማጥ ባለመቻሏ የእናቷ ሆድ ተቀዶ ተፈጥሯዊ ባልሆነ መንገድ ተወለደች። ወይም መታመና ሙቀት ክፍል ብርቄ ህክምና የምታገኝበት ክፍል ገባች። መና ስትወለድ በጣም ቀጭን የምታሳዝን፣ እፍ ቢሏት ንፋስ የሚያሳፍፋት፣ በቃ ወደፊት ህይወት የሚኖራት የማትመስል ሚጢጥዬ ነበረች። ሰው አልባነቱ ሳይከፋው የሚያፈቅራትን የሚንሰፈሰፍላትን የሚስጡን የብርቄን ህይወትና የበክሩ ልጁን የመናን ህይወት ፈጣሪ እንዲመልስለት ቀና ብሎ የፈጣሪውን መኖሪያ ለማየት አቅምና ድፍረት አጥቶ ወንበር ላይ ተቀምጦ በሁለት እጆቹ ጭንቅላቱን ደግፎ ወደ መሬት እየተመለከተ ባለበት ሰዓት 2 ወይም 3 ሰዎች የሚሆኑ ወደ እሱ እየመጡ እንደሆነ በእግር ኮቴው ያውቃለሁ። ግን እሱ ጋር እንደማይሆን አምናል። ምክንያቱም እሱን የሚፈልገው አንድና ብቸኛው ሰው አሳዳጊ አባቱ ነበሩ። እሳቸው በህይወት የሉም። ሌላ ማን አለው? ማን ይፈልገዋል? እዚህስ መኖሩን ማን አውቆ? በቃ ድንገት ሐኪሞቹ ሊሆኑ ስለሚችሉ እንዳቀረቀረ ነበር። ግን ሰዎቹ እሱ አጠገብ ደርሰው ቆሙ። በእርጋታ ከእግራቸው ጀምሮ ማየት ሲጀምር መጨረስ አላስፈለገውም። ንጉሱና የእሱ አሳስገሰሶች መሆናቸውን ተረዳ። ስለዚህ ባያ ይመርጣል። መልሶ አንገቱን አቀረቀረ። ለመሆኑ ግን እዚህ መሆኔ ማን ነግሮህ መጣ? አለው ጥላሁን በተሰላቸና ተስፋ በቆረጠ ንግግር። አንተ ማን ስለሆንክ አትገኝም። ለነገሩ ከስር መፈታትህን በማስመልከት አቀባበል እንዲያደርግልህ አንድ ልጅ ልኬ ነበር እና ይህን ነገር ነገረኝ። የሚገርምህ ብልጥና አስተዋይ ሚስት ነች። አሪፍ ድርድር አቅርባልኝ እንዳደርጋት አስገደደች። ጎበዝ ነች አለው ንጉሴ። ካንተ ለመጀመሪያ ጊዜ በህይወት ዘመንህ ተናግረውም ለመናገር አስበውም የማታውቀውን አስናቆት በመስማቴ ገርሞኛል። አመሰግናለሁ። በተረፈ ስለ ደህንነቷ ለመጠየቅ ከሆነ የመጣው አመሰግናለሁ፣ ደህና ነች አለ ጥላሁን አንገቱን እንዳቀረቀረ። ስለሷ መዳን እኔ ምን አገባኝ? ብትፈልግ ለምን? አልጨረሰውም ንጉሴ ንግግሩን። ጥላሁን በንዴት ከተቀመጠበት እንደ ፌንጣ ተስፈንጥሮ ተነስቶ ጣቱን ሲቀስርበትና አይኑን አፍጥጦ ሲያው ደንግጦ ወደ ኋላ ሸሻ። ሰማለህ፣ አባባ ቃል ያስገባኝ የኔን በደል እንድችል እንጂ ቤተሰብ ላይ ስደርስ እንድችል አይደለም። ያኔ እነሱ ላይ ስደርስ የኔን ክፋትና ጭካኔ ያኔ ታየዋለሽ አለው በንዴት እርር ድብን ብሎ ምርር ባለ ቃል። ይገርማል፣ እኔም በህይወት ዘመኔ ሁሉ አይኖቼ የማላቀውን ያንተን ንዴት አየው። ደስ አለኝ። የንዴት ፊትን ሳየው ጭራሽ ቀፋፊ መሆንን ስላየው። ነገር ግን በፍጹም ልታስፈራራኝ አትችልም እሺ አለው። ውስጡ እየፈራ ቢሆንም ከላይ እየፈራ ላለማስመሰል። እያስፈራራሁ አይደለም፣ አድርገውና በተግባር አሳያለሁ አለው ጥርሱን ነክሶ። አሁን የመጣሁበት ምክንያት ከአንተ ጋር ማለቂያ ወደሌለው 3ኛ ዓለም ጦርነት መግባት ሳይሆን ሚስትህ እኔ ቃሌን አክብራለሁ፣ እሷም ቃሏን እንድታከብረ ነው አለው። የምን ቃል ነው? አለ ጥላሁን በድንጋጤ እያየው። ይሄ እኔና የሷ ጉዳይ እንጂ አንተን የሚመለከት አይደለም። እሷን ማናገር ነው የምፈልገው ሲል መለሰ። እንግዲያውስ እሷ አሁን ራሷን አታውቅምና ስትነቃ ተመለስ አለው ጥላሁን ኮስተር ብሎ። እንዴ ትንገረኝ እንጂ ሳትነግረኝ ብትሞትስ ሲለው ጥላሁን ንዴቱን ማቋቋም አልቻለም። 2 ቡጢ ፊቱ ላይ አሳረፈና ያረገውን የሸሚዝ ኮሌታ ይዞ በግንባሩ በቴስታ አፉ ላይ ደጋግሞ መታው። ኮሌታውን ሲለቀው ንጉሴ አዙሮት መሬት ላይ ተዘረገፈ። በወደቀበት በእግሩ ሲመታው የኔነህና አንደኛው አብራቸው የመጣው ያዙትና ሲገላክሉት እንዲለቁት እየታገላቸው እንደሚገላው ሲዝት፣ ንጉሴ ደግሞ ከወደቀበት ተነስቶ
በአፉ ሞልቶ አፈትልኮ ባገጩ ከለር የቀየረውን ደም ተፋው። ከደሙ ጋር አንደኛው የፊት ጥርሱ ተነቅሎ ወጣ። እንዳየው ተናደደ። ከተቀመጠበት በመነሳት ራቅ ብሎ መታኸኝ? ጥርሴን ነቀልከው? እኔን ይህን በማድረግህ እድሜ ልክህን የምትጸጸትበትን ነገር እንዳደርግ አድርገኛል። ታዝናለህ? እኔ ንጉሥ አይደለሁም። መልሱን በቅርቡ ታየዋለህ። ኑ እናንተ እንሂድ ኑ አለና በፍጥነት እየሮጠ ወጣ። ልጁና አብራቸው ያለው ሰው ጥላሁንን ለቀውት ወጡ። ጥላሁን በንዴት እስከሚወጡ በንዴት እያያቸው ሳለ ዶክተር ወደሱ በመምጣት ሰላምታ ከተለዋወጡ በኋላ ብርቄ ደህና መሆኗንና እንደነቃሽ ነግሮት ሄዶ ሊያናግራት እንደሚችል ነግሮት ተሰነባብተው ሲለያዩ እየሮጠ በደስታ ወደ ብርቄ የተኛችበት ክፍል ሄደ። ንጉሴ ከልጁና አብሯቸው ካለው ልጅ ጋር ሆኖ በንዴት ባበጠውና በፕላስተር በተለጠፈው ከንፈሩ በተነቀለው የፊት ጥርሱ እየተንተባተበ ትዕዛዝ ይሰጣል። ሰማኛለህ? የኔ ነህ 4 ወይም 5 ፈርጣማ ጡንቻ ያላቸውን ልጆች አምጣልኝ። አበራ ደግሞ ሰዎቹን ይዘህ ሄደህ የጥላሁንን ልጅና የተወለደችውን ልጅ ትገላለህ። በፍጹም እንዳያመልጡ። ካላደረግከው እኔ ባንተ ላይ አደርገዋለሁ። ሂዱ፣ በቃ አሁን ሂዱ፣ ጥልኝ አላቸው። እነሱም ትዕዛዙን ተቀብለው ወጡ። ጥላሁን ብርቄን በስስት እያያት የሚስማት ቦታ እስኪያጣ አንዴ ጉንጯን ሲለው ግንባሯን፣ አገጯን፣ አንገቷን እየቀያየረ ይስማታል። በደስታ እየሳቀ በስንት ነገር ትገኝኛለሽ ብርቅዬ የኔ ቆንጆ አላት። እንዴ በምን ገደልኩ አለችው ብርቄ አይን አይኑን እያየች። በመጀመሪያ በፍቅርሽ ገደልሽኝ፣ እሱ አልበቃ ብሎሽ ቀጠልሽና ዛሬ ደግሞ በድንጋጤ። እንዲህ ጨካኝ መሆንሽን ባውቅ ኖሮ እንኳን አግብቼሽ በማየቴ ብቻ አስከፍልሽ ነበር የኔ ቆንጆ አላት። ሲስቅ አብራው ሳቀች። ከፈልኩህ እኮ ያቺን የመሰለሽ ቆንጆዬ ልጅ ከፈልኩህ አይደል? አይበቃህም አለች። ሙቀት ክፍል ያለችው በኃይለኛ እንቅልፍ ውስጥ ያለችውን መናን እያሰበች። ለጊዜ ይበቃኛል፣ ወደፊት ግን እየደጋገምሽ ትከፊኛለሽ። ከአንቺ በጣም ብዙ ደጋግመው ቢታዩ የማይጠበቀቡ ሁሌም እንዳንቺ ቆንጆ ታይተው የማይጠገቡ ልጆች ትከፊኛለሽ አላትና በፈገግታ ሳማት። እሺ በደንብ እከፍልሃለሁ፣ ውሃ በጣም ጠምቶኝ ነበር የኔ ፍቅር አለችው። የሚያምር ፈገግታ እሷም እየለገሰችው። ለምን በጣም እስኪጠማሽ ጠበቅሽ? ለማንኛውም ቆይ ብርጭቆውን ልጠብና ጁስ ልቅዳልሽ ብሏት ከራስጌ አጠገብ ካለው ትንሽዬ ኮመዲኖ ላይ ብርጭቆ አንስቶ እዛው መኝታ ክፍል ውስጥ ወዳለው መታጠቢያና መጸዳጃ ክፍል በመግባት በሩን ዘግቶ እያጠበ ሳለ አበራ ሁለቱን ከበር ላይ አስቆሞ ሁለቱን ይዞ በመግባት ብርቄን ላፍኗት ወደሷ በመሄድ ላይ ሳሉ ጥላሁን በሩን ከፍቶ ሲወጣ አያቸው። ደንግጦ በያዘው ብርጭቆ የአንዱን አናት ሊፈልጠው ሲል አንደኛው ቀደመውና በቦክስ መታው። መሬት ላይ ተዘረረ። ብርቄ ስጮህ አፏን አፈናት ዝም እንድትል። በግድ እጁን ነክሰው አስለቀቀችው። እንዴት ትነክሽኛለሽ አላትና በጥፊ መንጋጋዋን አናጋላት። ንጉሴ ልኳችሁ ነው ግደሏት ብሎ አለች። በጥፊ የተናጋውን መንጋጋዋን ወደ ግራና ቀኝ እያረገች። ባልሽ እኮ በቴስታ ብሎ ነው ጥርሱን የነቀለው አላት በጸጸት ሊመታት እያሰበ። ለምን በምን ምክንያት ተገናኝተው አለችው ለመረጋጋት እየሞከረች። ቃሉን እንዳከበረና አንቺም ቃልሽን አክብረሽ እንድትነግሪው ሊጠይቅሽ መጥቶ በነበረበት ሰዓት አላትና አንዱን ወጠምሻ ዱርዬ ጠርቶ በጆሮ የሆነ ነገር ነግሮት ልጁ ያለውን ከሰማ በኋላ እየሮጠ ወጣ። ቆይ ታመም ያለው ራሴን ስቻለሁ ድኜ ከሆስፒታል እስክወጣ ምን አስቸኮለው? የእሱ አይደል እንዴ አለች በግርምት። እሱም አንድ ጊዜ እሷን ሌላ ጊዜ ጥላሁን አይቶ ባትድኝ በዛው ብትሞችስ ሲላት ፊቱ በንዴት ተለዋወጠ። አቅም ቢኖራትና ተነስታንቃ ለእሷ የተመኘውን ሞት ለእሱ ብታረግለት ምን ያክል በተደሰተች ነበር። ግን አትችልም። ከመናደድ ውጪ አማራጭ የላትም ነበር። ስለዚህ አበራን እያየች በግርምት ፈገግ አለችና እና የመጨረሻ የደደብነቱ ውሳኔ ይሄ ነው አለች። አሁን የላኩት ልጅ ስልክ ደውሎ ሊጠይቀው ሄዷል። ግን አውቀሽ ነው ሳታውቂ የደደብነት ውሳኔ ብለሽ ባሽሙር የምትሳደብ አላት። በነገራችን ላይ በወቅቱ ሞባይል የለም፣ አልመጣም ነበር። በዚህ ወቅት ጥላሁን ከወደቀበት ሲነሳ አየው። አጠገቡ ላለው ዱርዬ እንዲህ ደግሞ ትዕዛዝ ሲሰጠው ልጁን በእግሩ በወደቀበት ጭንቅላቱን ሲመታው ጥላሁን በድጋሚ ራሱን ሳተ። አበራ ወደ ብርቄ ሲመለከታት በጥላሁን መመታት ታዝናና ተናዳ እንቧይኗን ሞልቶት ቅንድቧ ግድብ ሆነው እንዳይወርድ አቅፈው ይዘውታል። የተላከው ልጅ ተመልሶ መጣና ላበራ በጆሮ
ነገረው። ጨርሶ ዞር ሲል እሷን እያየ ዛሬ እድለኛ ነሽ፣ ተርፈሻል። የተባልሽውን ማድረግ ካልቻልሽ ግን የተሰጠሽ ጊዜ 2 ቀን፣ አንገትሽን ብዬ እደፋሻለሁ። እሱን ግን ሁለተኛ እንዳይዳፈረው ናላው እስኪዞርለት መቱት አላቸው። በተኛበት ይደበድቡት ጀመር። ተዉት ተዉት እባካችሁ ተዉት፣ በኋላ ይቆጫችኋል ብትላቸውም አልተውላትም። በመጨረሻ ከተኛችበት አልጋ ላይ ስትወርድ አልቻለችም፣ ወደቀች። ከሰዓታት በኋላ ጥላሁን ወንበር ላይ ተቀምጦ ብርቄ መኝታ አልጋ ላይ ተኝታ ግንባሩ ላይ የተለጠፈለትን ፕላስተርና ሁኔታውን ታየዋለች። በጣም ፍዝዝ ብሎ የሆነ ነገር እንዳስጨነቀው በግልጽ ያስታውቅበት ነበር። ምን ሆነህ የኔ ፍቅር አለችው ብርቄ በአትኩሮት እያየችው በእርጋታ ደረቅ ፈገግታ ለግሷት። አይ ምንም እንዲሁ ዝም ብዬ ነው አላት ከልቡ እንዳልሆነ በሚያሳብቅ አጠር ያለ ከንፈር መግለጽ ፈገግታን እያሳያት። ብርቄ በእርግጠኝነት ለምን እንደዚህ እንደሆነ ገብቷታል። ግን በዚህ ሁኔታ ውስጥ ሆኖ መጠየቅ ከብዷት እንደሆነም ስለተረዳችው አባታቸው ሙሉ ሀብቱን ለእሷ ያወረሱት የውርስ ወረቀት እሷ ጋር እንዳለና ወረቀቱን ለንጉሴ እንደምትሰጠው አስረዳችው። እሷና ጥላሁን ጠንካራ እንደሆኑና ሰርቶ መለወጥ እንደሚችሉ ስትነግረው ተቀበላት። ነገር ግን በመጨረሻ ጥላሁን ንጉሴ ቢገለው እንኳን ሊሰጠው የማይችለው ነገር እንዳለ ተናግሮ ተስማሙ። መናም ብርቄም ከሆስፒታል ከወጡ ጥቂት የማይባል ጊዜያት አልፏል። ቃል በገባችው መሰረት በሕግ ፊት ላይ ደርስባት ቃል ገብቶ ሙሉ የሀብቱን የውርስ ወረቀት አስረከቡት። ምንም እንደማይፈልጉ ተናግረው በዚህ ተስማምተው ተለያዩ። ከጊዜያት በኋላ ንጉሴ ቁጭ ብሎ ሲያስብ በጥላሁን ስም ያስገነቡት ዘመናዊ ቪላ ቤት በውርስ ወረቀት ላይ የለም። አታለሉኝ ብሎ በጣም ተናደደ፣ ተበሳጨ። ወዲያው ከተቀመጠበት በመነሳት ወደ እነሱ ሄደ። ህይወት እንደ ፀሐይ ጠዋት ቀዝቀዝ ብላ ምሳ ሰዓት ደምቃ አመሻሽ ላይ ደብዛ እንደምትጠልቀው ነች። ነገር ግን ለእነ ጥላሁን ወደ ማደሪያ ስትሄድ እንደምትደበዝዝ ፀሐይ ህይወታቸው ሊያምኖራቸው አልደበዘዘችም። ይልቅ እንደ ምሳ ሰዓት ፀሐይ እየደመቀላቸው እያማረላቸው ነው ሄደው። ካሳዳጊው አባቱ የተበረከተለትን ዘመናዊና ተመራጩ ቤቱ በጥሩ ብር አከራይተው በብርቄ ቤት ነው የሚኖሩት። ይሄ የብርቄ ቤት ማለት አሁን እነ መና እየኖሩ ያሉበት ማለት ነው። እሷ ጥሩ የንግድ ዓለም ሰው አትራፊ ነች። ጥላሁን የንግድ መንገዱን የትርፍ አቅጣጫውን ያውቀዋል። ስለዚህ ዕለት ተዕለት ውጤታማና ትርፋማ እየሆኑ ሄደዋል። ፍቅራቸውም እጅግ የሚያስቀና ነው። በብዙ ነገሮች ውጤታማ መሆን ያቃተው ንጉሴ አይምሮ ስራ ፈጥሮ ውጤታማ መሆን ሲያቅተው ጭንቅላቱን ወደ ኋላ እየመለሰ ተንኮል እንዲያስብ ያደርገዋል። ለዛ ነው ለጥላሁን የተሰጠውን ቤት የተንኮል ጭንቅላቱ አስሶ የደረሰበት። እናም በቀጥታ ወደሚኖሩበት ቤት የሄደው። ጥላሁን ከሚስቱ ብርቄ ጋር ሶፋ ወንበር ላይ ቁጭ ብለው ቴሌቪዥን እየተመለከቱ ሳለ በሩ ተንኳኳ። ተደጋግሞ ተንኳኳ። እሱ በመሄድ ከፈተ። ንጉሴን ልጁንና አበራን ሲያቸው ደነገጠ። ለደቂቃ ዝም ካለ በኋላ እንዲጋቡ ጋበዛቸው። ገቡ። ብርቄም ደንግጣ አየቻቸው። መጡና ከፊቷ ተቀምጠው ለደቂቃ በዝምታ ከተያዩ በኋላ የገቡትን ቃል ማጠፍ ግን ጥሩ ነው አላት ንጉሴ። ብርቄን አየና ወደ ጥላሁን ዞር ብሎ ፈገግታ በማሳየት ወላቃውን የፊት ጥርስ ጥላሁን እንዳይረሳው ብልጭ አርጎ እያሳየው። ምን ለማለት እየፈለክ እንደሆነ አልገባኝም አለው ጥላሁን። ስማ ውሌ ካንተ ጋር አይደለም አለው። እሷ ማለት እኔ ነኝ። መቼም ካላስረዳሁ አትረዳም አይደል? መልስ ከፈለክ ከኔ ጋር አውራ፣ ካልሆነ ቤቴን ለቀህ ውጣ አለው በጣም በቁጣ። ተረጋጋ፣ መረጋጋት ጥሩ ነው። እኔም ተረጋግቼ እንጂ ባልረጋጋ ኖሮ ዓለምን እሳት ውስጥ እንደገባ ብረት አቅልጬ እንደ ውሃ ሽው እያለች እንድትነፍስ አረጋት ነበር አለና ከት ብሎ እየሳቀ ጓደኛውንና ልጁን ሲያይ እነሱም አብረው ሳቁ። አንድ አባባል አለ፣ ለመልካም ነገር ያልታደለ ጭንቅላት ለተንኮል ተወዳዳሪ የለው ይባላል። ስለዚህ ሁሌም ከተንኮል ውጪ ከመግደል ውጪ አይምሮህ መልካም ለማሰብ አለርጂክ አለብህ። አፈም ጥሩ ነገር ካወራ ይሸትብሃል አይደል? ታሳዝናለህ። እምትለውን ብለህ አሁን ውጣ አለው። ልክ ነህ፣ ካንተ ጋር ማውራት እጄን እንዲበላኝ ታረገኛለህ። ሽጉጥ ያዝና ግደል ግደል ይለኛል። ስለዚህ መሄድ አለብኝ። የመጣሁት አንድ ባንተ ስም ያለውን የአባቴን ሀብት በቃላችሁ መሰረት እንድትመልሱልኝ ነው አላቸው። ጥላሁንም ብርቄም ተያዩና ተሳሳቁ። አትድከም፣ መድከም አያስፈልግም፣ አንሰጥህም አለችው ብርቄ እርርድብን ባለ ስሜት። ነገረችህ አይደል? ቤቱ የኔ ልፋቴ ውጤት እንጂ የአባቴ ሀብታቸው ፍሬ አይደለም። ስለዚህ ውጣ፣
በሰላም የተኛችውን ልጄ እንዳትቀሰቅስብኝ ውጣ አለው። እሺ እወጣልሃለሁ። ይሄ ሁለተኛና ትልቁ የጥፋትህ ውሳኔ ነው። ሁለት ሊያጸጽቱ የሚችሉ ጥፋት አንተም ሚስትህን ፈጽማችኋል። ትልቅ ዋጋ ተከፍሉበታላችሁ አለና ከተቀመጠበት በመነሳት አብረውት የመጡትን ይዟቸው ወደ በሩ ሄደ። ዞሮ ሲመለከታቸው የሁለቱ አይን እሱ ላይ ነበረ። ፈገግ ብሎ ልክ ነህ፣ ጥሩ ነገር የሚያስብ አይምሮ የለኝም። አይገርምም? ጩጫ እንዴት ነች? አጎት ነኝ የመባሉ አይደል? ሲገርም የኔ ቀጫጫ ንፋስ የሚወስዳት እኮ ነው የምትመስለው። አሁን ግን ንፋስ ብቻ ሳይሆን ሰውም እንዳይወስዳት ጠብቋት አለና በሩን ለመሄድ ሲከፍት ምን ለማለት ፈልገህ ነው? ስማኝ እየጠየቅኩ ነው አለው ጥላሁን እየጮኸ ከተቀመጠበት ተነስቶ ወደሱ እየሄደ። ንጉሴ መልስ ሳይሰጥ ወጥተው በሩን ዘግተው ሲሄዱ እሱም በሩን ሊከፍት ሲል አባ የሚል ድምፅ ሰማ። ዘወር አለ። መና ነበረች። አይኗን እያሸች ድክ ድክ እያለች በመምጣት አባ ከንቀፌ ተቀሳቀስኩ እኮ ምን ሆነክ ነው ጮካው ብላ ጠየቀችው። እሱ መልስ ከመስጠቱ በፊት እናቷ ወደሷ እንድትመጣና ምግብ እንድትበላ ስትነግራት ወደሷ ሄደች። አክፋት ይዛ ሳመቻት። ባይሆን ጊዜው በአግባቡ መጠቀም ተገቢ ነበር። ለዚህ በአግባቡ በተገቢው መንገድ እነ ጥላሁን ተጠቅመውበታል። ካፒታላቸው እያደገ እየተመነደቀ ነው። እማማም በዚህ ወቅት ነበር መናን ለመጠበቅና ከትምህርት ቤት ወስዶ ለመመለስ ሲልም ምግብ ለማብሰል ለመንከባከብ ነበር የተቀጠሩት። ብርቄ በኦፕሬሽን ስለነበር መናን የወለደችው ከ5 ዓመት በኋላ እንደገና እርግዛ ወንድ ልጅ የወለደች አራስ ቤት ሳለች እማማን ጠርታ መናን ከትምህርት ቤት ሄደው እንዲያመጧት ነገረቻቸው። እሳቸውም ሄዱ። ትምህርት ቤት ደርሰው አስተማሪዎቿን እንዲጠሩላት ሲጠይቁ አጎቷ ነኝ ብሎ እንደወሰዳት ነገራቸው። በመሃላቸው ያለው ችግር ስለሚያውቁ ወደ ቤት እየሮጡ በመሄድ እርሱ ጥላሁን ብርቄን ምግብ እያጎረሳት ደረሱ። ያኔ ወጣት ነበሩ። እያለከለኩ የሆነ ነገር ነገሯቸው። ጥላሁን በድንጋጤ አይኑ ሲፈጥ ብርቄ አልጋዋ ላይ እንዳለች የጎረሰችው ምግብ ትንሊላት ነበር። በዚህ ወቅት የቤት ስልክ ጮኸ። በፍጥነት ወደዛው ሄዶ ሲያነሳው ነግሬህ ነበር ትጸጸታለህ ብዬ ደግሞ ከንፋስ ብቻ ሳይሆን ከሰውም ጠብቃት ብዬ ነበር። የአጎትነት ምክሬን ለግሼህ ነበር፣ አልሰማኝም። ለማንኛውም የመጀመሪያ ጸጸትህን ተቀበል፣ አሁኑኑ ጀምር መጸጸት አለውና ንጉሴ ስልኩን ዘጋው። ጥላሁን በንዴት ትሰማኛለህ፣ አንድ ነገር አድርጋትና ስልኩን እንደዘጋው ጥላሁን ትዝ ያለው በዚህ ጊዜ ነበር። ንግግሩን ሳይጨርስ ስልኩን ዘግቶ 42 ኪሎ ሜትር እንደሮጠ ሯጭ መሬት ላይ ዝልፍልፍ ብሎ ወደቀ። ጥላሁን የመና ጉዳይ አስጨንቆታል። ከሱ በላይ ብርቄን ያሳሰባት። በአራስ ቤቷ ተነስታ ልትፈልጋት ንጉሴ ጋር ልትሄድ ነበረ። ጥላሁን አስቀራት እንጂ። ጥላሁን በቀጥታ ወደ ንጉሴ ቢሮ ነበር ሄደው። በሩን ከፍቶ እንደገባ በፈገግታ ተቀበለውና እንዲቀመጥ ሲጋብዘው ጥላሁን በጣም በንዴትና በልህ ልጄን ታመጣለህ ወይስ ልግደልህ አለው። በንዴት ነበር የሚናገረው። ዛቻው እኮ ያሳስራል ወንድሜ አለ ንጉሴ ተረጋግቶ። አንተ ሰው ገለህ አልተርሰርክ በእኔ ዛቻ ልታሳስረኝ ፈለክ? ልጄን ነው አሁን የምፈልገው እሺ አለው አይኑን እያፈጠጠ። በመጀመሪያ ተቀመጥ ጥላሁን አለው። ተቀመጠ ጥላሁን። ሲያቆየና ንግግሩን በመቀጠል ንጉሴ እንዲህ አለ። በመጀመሪያ የምነግርህ ልጅህ ደህና እንደሆነች ነው። ሌላ ግን አንድ ጥያቄ ልጠይቅህ። ራሱን የሚጠላ ሰው ግን አለ አለው ንጉሴ። ለጥላሁን በዝምታ አየውና ማንም ራሱን የሚጠላ የለም። የሰው ልጅ ራሱን ሰቅሎም ራሱን የሚያጠፋ ራሱን ጠልቶ ሳይሆን ራሱን መውደዱ ነው። ራሱን እንዲያጠፋ የሚያደርገው ችግሩ አንተ ራስህ መውደድ ሳይሆን ራስህን እያመለክ ነው። ኧረ እንደዛ ነው? የአባቴን ንብረት መፈለግ ራስ ወዳድነት ነው? ምን አልኩህ ሌላ አለው ንጉሴ። ሰጠሁ ሌላ የኔ ስጋ ነው የአባትህ ንብረት አለው ጥላሁን እጅግ ተበሳሽቶና ተናዶ። በአንተ እጅ ያለውን ቤት፣ ኑሮህን እየኖርክበት ያለውን ቤቱ ያንተም ያባትህም ሳይሆን የኔ ነው አለ ጥላሁን። ኧረ ያንተ ነው? እንግዲያውስ እሱን ካልሰጠኝ ልጅህን አታገኝም እሺ እመነኝ አለው ንጉሴ። ወደህ ሳይሆን በግድ ታመጣታለህ አለውና ወደ በር ሲመለከት ፖሊሶችና መርማሪዎች ገቡ። ደነገጠ። ንጉሴ ከወንበሩ ተነስቶ በአክብሮት ሰላምታ ከተለዋወጡ በኋላ መናን ቤቷ እንደመለሳትና አጎቷ በመሆኑ ሊያዝናናት እንደወሰዳት ነገራቸው።
ለፖሊሶቹ ከዚህ በኋላ ፈጽሞ በእነሱ አጠገብ ቢደርስ እስር ቤት እንደሚያስገቡት ነግረውት በዚህ የተለያዩ። ጥላሁንም ወደ ቤቱ ሲሄድ መናም በሰላም አገኛት። እንደውም እንዳጎትነቱ ልብስ ገዝቶ ምግብ አብልቶ ለመጫወቻ አሻንጉሊት ገዝቶላት ነበር ወደ ቤት የመለሳት። ይህ የንጉሴ ሁኔታ ደስ ያላለው ጥላሁን የህይወት ታሪኩና የዕለት ታሪኩን በአንድ ማስታወሻ ደብተር ላይ ማስፈር ጀመረ። ጊዜያቶች በረሩ። የጥላሁንና የብርቄ የሀብት መጠን በየዕለቱ እያደገ እየተመነደገ ሲሄድ የንጉሴ ባለበት ነው፣ አይንቀሳቀስም። ባለበት ነበረ። ንጉሴ በልጥ እያቃጠለ ያለው ነገር ለጥላሁን ብርቄ የምትሰጠው ፍቅር፣ እንዴት ፍቅሯን ትዳሯን እንደምትመግበው። ወደ እርሱ ሲመለስ ሚስቱ ሁለተኛ ልጅ ከሰጠችው በኋላ ይህ ሁለተኛ ልጅ ማለት የይነነህ ታናሽ መና በሆቴል መጸዳጃ ቤት አቶ ንጉሴ አንዱን ህፃን በእኔ ስም አዙረው አሊያም ልጅህን እገላለሁ ብላ በሆቴል መጸዳጃ ቤት የገደለችው ነው። እናም ይህ ልጅ ከወለደችው በኋላ ሚስቱም የኔነህም እናት አሰገደች። ምንም ልጥመው አልቻለች። ጥላሁንን ፍቅር አይቶ ወይም ሰምቶ እሷ ጋር ሲሄድ በቀዝቃዛና በጥላቻ ስሜት ስለምትቀበለው እየጠላት ሄደ። አንድ ቀን በእጁ ሰበብ እንደምትሆን ያስብ ነበር። ጥላሁን የትምህርት እውቀቱን ጠንክሮ በጣም የቢዝነስ ሰው ሆኗል። የመና ታናሽ ወንድም አለማየሁ ብለው ስም አወጡለት። እሱም አደገ። ሶስተኛዋም ተወለደች፣ ኤፍራታ ወይም ቀጮ። ከመና የዋሰች ቀጫጫ ነች። ከልጅነቷ ጀምሮ ግን ተጫዋች ቀልደኛ ነበረች። ከልጅነቷም ለቤተሰቧ ጥልቅ ፍቅር አላት። በዚህ ወቅት ነበር ጥላሁን አሳዳጊ አባቱ ፈልገው እንዲያገኙት ቃል ያስገቡትን ልዑልን ባለበት ሀገር እንዳለ ይፈልገው የጀመረው። ልዑል ግን ሊገኝ አልቻለም። ንጉሴ ከአባቱ የወረሰው ቮልክስዋገን መኪና እያሽከረከረ ከቤቱ አጠገብ አቆመና ገባ። በጣም ተናዷል። አንድ በጨረታ የገዛው ዕቃ ከፍተኛ ኪሳራ ውስጥ ከቶታል። የቤቱን በር ከፍቶ ገብቶ እንደተቀመጠ አሰገደች እራት ልታቀርብ ስትጠይቀው ዞር በማለት ፊቷን አየ። እራቱን ከማቅረብሽ በፊት ይሄ ፊትሽን ሰው ፊት እንዲቀርብ አድርጊው እሺ አላት በጥላቻ እያያት። ምን ሆነ ፊቴ አለችው። እስቲ ብርቄን ተመልከቺ ጥላሁንን እንዴት እንደምትጠብቀው አላት አሁንም በጥላቻና በንዴት እያያት። የሰው ቤት ከምታይ የራስን ጓዳ በቀና ከፈለክ ደግሞ እሷን ሄደህ አግባ ብለው ክፍሏ እየሄደች ሳለ በንዴት ከተቀመጠበት በመነሳት ወደ እሷ እየሄደ አንቺ ማን ሆነሽ ነው ለኔ መልስ የምትሰጪ ብሏት ይዞ አደበደባት። መሬት ላይ ጥሏት ረገጣት። በመጨረሻም ሙቺ አንቺ ርካሽ አስቀያሚ ቆሻሻ ሙቺ እያለ በወደቀችበት እላያ ላይ ተቀምጦ አንገቷን አንቆ ያዛት። ተፍጨረጨረች። ልታስለቅቀው ሞከረች፣ አልቻለችም። አንገቷ በተወጣጠሩ የደም ስሮች ተሞላ። ትንፋሿ እያጠረ አይኗ እየደበዘዘ መሄድ ጀመረ። ንጉሴ ባለቤት ትሞት ይሆን ወይስ? በክፍል 9 የምናይ ይሆናል። ክፍል 9 ይቀጥላል።